ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ ጨዋታ የኖርዌይ ብሔራዊ ቡድን ብራዚልን በ2-1 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፋቸውን አረጋግጧል። ይህም ውጤት ብራዚሎችን ሲያስደነግጥ ኖርዌዮችን በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫው ላይ ሩብ ፍጻሜ እንዲቀላቀሉ አድርጓቸዋል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ በጨዋታው ላይም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 5 ሰዓት ላይ በጀመረው የብራዚልና የኖርዌይ ጨዋታ ኖርዌዮች 2-1 በሆነ ውጤት ማሸነፍ ችሏል። የኖርዌይን የማሸነፊያ ግቦች ሁለቱንም ኤርሊንግ ብሮት ሃላንድ 79ኛውና 90ኛው ደቂቃ ላይ ማስቆጠር ችሏል። የብራዚልን ብቸኛ ግብ ኔይማር 110ኛው ደቂቃ ላይ ነበረ ማስቆጠር የቻለው። በአጠቃላይ በዚህ ጨዋታ ላይ የተመዘገቡትን ስታቶች ስንመለከት ኳስ በመቆጣጠር በፖዚሽን ደረጃ የኖርዌይ ብሔራዊ ቡድን በጣም የተሻለ ነው የነበረው። 66% ኳሱን መቆጣጠር ችለው ነበረ። ነገር ግን ደግሞ በኤክስፔክትድ ጎል ደረጃ ደግሞ ብራዚሎች በጣም የተሻሉ ነው የነበሩት። 2.61 ኤክስፔክትድ ጎል ማስመዝገብ ሲችሉ የኖርዌይ ብሔራዊ ቡድን 1.05 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻለው። ይህ ማለት እንግዲህ ብራዚሎች ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ይችሉ ነበረ። በተለይ ደግሞ በጨዋታው ላይ ያገኟቸው ትልልቅ የሚባሉ እድሎች ይህንን ኤክስጂ ከፍ ሊያደርገው ይችላል። እሱን እንግዲህ መለስ ብለን የምንመለከት ይሆናል። በአጠቃላይ እንግዲህ በዚህ ጨዋታ ላይ የብራዚል ብሔራዊ ቡድን 14 ሙከራዎችን ማድረግ ሲችል ከነዚህ 14 ሙከራዎች ደግሞ 4ቱ ናቸው ኢላማውን መጠበቅ የቻለው። የኖርዌይ ብሔራዊ ቡድን 9 ሙከራዎችን አድርገው ከ9ኙ 5ቱ ኢላማውን የጠበቀ ሙከራ ነው የነበረውና ኖርዌዮች በጣም ክሊኒካል ሆኖ ነበረ በትናንትናው ጨዋታ ላይ ማምሸት የቻሉት። ትልልቅ እድሎችን በመፍጠር ረገድ ደግሞ ብራዚሎች በጣም የተሻሉ ነው የነበሩት። 5 ትልልቅ እድሎችን ፈጥረው ነበረ። ነገር ግን ከነዚህ 5 ትልልቅ እድሎች 4ቱን ሳይጠቀሙበት ቀርቷል። አንዷን ብቻ ወደ ግብነት ሊቀይሩ ችሏል። ኖርዌዮች በአንጻሩ 3 ትልልቅ እድሎችን ፈጥረው ከ3ቱ አንዱን አግብተው 2ቱን ሳይጠቀሙበት ቀርቷል። በዚህ ጨዋታ ላይ ብራዚሎች ማሸነፍ ይገባቸው ነበረ። ይህ ማለት እንግዲህ ካገኙት እድል አንጻር ነው። ከጨዋታው አንጻር ስንመለከቱ ኖርዌዮች የሚገባቸውን አግኝቷል። ነገር ግን ብራዚሎች ቀድሞ ጎል ማስቆጠር የሚችሉባቸው ቀድሞ 2-0 መምራት የሚችሉባቸውን አጋጣሚዎች አግኝተው ነበረ። በመጀመሪያ ደረጃ የመጀመሪያው አጋማሽ ላይ ፍጹም ቅጣት ምት አግኝተው ነበር። ነገር ግን ይህንን የፍጹም ቅጣት ምት ብሩኖ ግማሬሽ ሳይጠቀምበት ቀርቷል። የኖርዌይ ግብ ጠባቂ ሆኖ ናይላንድ ደግሞ ኳሷን ሊያድንበት ችሏል። ከዛ በተጨማሪም ግን ሁለተኛው አጋማሽ ኤንድሪክ በጣም ምርጥ የሚባል አጋጣሚን አግኝቶ ነበረ። በካውንተር አታክ ከቪኒሺየስ የተላከለትን ኳስ የመጀመሪያው ንክኪ ጥሩ ነበር። ነገር ግን ሁለተኛው በሚነካበት ሰዓት ኳሷን አዝረዘማት። ያ ደግሞ በረኛው እንዲወጣ አደረገው። በዛ ሰዓት ደግሞ ኤንድሪክ የመታት ኳስ ፎሪ ልትወጣበት እችላለችና እነዚህ ሁለት አጋጣሚዎችን አግብተው ቢሆን ኖሮ ምናልባትም ኖርዌዮች ጎል ከማስቆጠራቸው በፊት 2-0 መምራት የሚችሉበትን አጋጣሚ ያገኙ ነበረ። ነገር ግን እነዚህን አጋጣሚዎች ሳይጠቀሙበት ቀርቷል። ከዛ በኋላም ግን የኖርዌይ ግብ ጠባቂ የሆነው ናይላንድ በጣም ምርጥ የምትባል ኳስን ሲያድን መመልከት ይችላል። በአጠቃላይ ብራዚሎች እነዚህ 3 የሚባሉ ምርጥ እድሎችን አግኝተው ነበረ። ነገር ግን 3ቱም እድሎች በግብ ጠባቂው አማካኝነት ወደ ግብነት ሳይቀየሩ ቀርቷል። ኖርዌዮች በአንጻሩ በዚህ ዓለም ዋንጫ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ ኤርሊንግ ብሮት ሃላንድ በዚህ የዓለም ዋንጫ ላይ ድንቅ ተጫዋች መሆኑን በደንብ እያስመለከተ ነው የሚገኘው። ኖርዌዮች ለመጨረሻ ጊዜ በ1998 የዓለም ዋንጫ ላይ ነበረ መሳተፍ የቻሉት። ይህ ማለት እንግዲህ ከ22 ዓመት በፊት ነው የነበረውና አሁን ላይ ያሉት የኖርዌይ ብሔራዊ ቡድን ተጫዋቾች ለመጀመሪያ ጊዜ ነው በዓለም ዋንጫ ላይ የተሳተፉ የሚገኙትና በዚህ የዓለም ዋንጫ ላይም በጣም አስደናቂ እንቅስቃሴ ማድረግ ችሏል። በታሪካቸውም ለመጀመሪያ ጊዜም ወደ ሩብ ፍጻሜ ማለፍ ችሏል። ለዚህም ደግሞ የኤርሊንግ ብሮት ሃላንድ እንቅስቃሴ በጣም አስደናቂ የሚባል ነበረ። በአጠቃላይም ልክ እንደ ኤምባፔና ልክ እንደ ሜሲ በዚህ የዓለም ዋንጫ ላይ 7 ግቦችን ማስቆጠር ችሏል። በትናንትናው ጨዋታ ላይም በሱ 2 ግቦች ታግዞ ኖርዌዮች ወደ ቀጣይ ዙር ማለፍ ችሏል። ሁለቱንም የኤርሊንግ ብሮት ሃላንድ ግቦችን ከተመለከተን ግን የብራዚል ተከላካዮችም ድክመትንም በደንብ የምንመለከትበት ነው። የመጀመሪያውን ግብ ስንመለከት ኤርሊንግ ሃላንድ በጭንቅላቱ ገጭቶ ነው ማስቆጠር የቻሉ። ነገር ግን በጭንቅላቱ ከመግጨቱ በፊት ክሮስ ከመደረጉ በፊት በሱና በብራዚል ተከላካዮች መካከል ክፍተት ነበረ። ለእንደ ኤርሊንግ ሃላንድ አይነት ተጫዋች ደግሞ እንደዚህ አይነት ክፍተት መስጠት ዋጋ ያስከፍላል። ይህንንም ደግሞ በትናንትና ጨዋታ ላይ መመልከት ችለናል። በተለይ ደግሞ ይህንን ክፍተት ጋብሪኤል ማጋሊሽ መፍቀዱ በጣም ያስገርማል። ምክንያቱም ኤርሊንግ ሃላንድን በደንብ ያውቋል። በእንግሊዝ ፕሪሚየር ሊግ ለማንቸስተር ሲቲና ለአርሰናል
በሚጫወቱበት ሰዓት በተደጋጋሚ ሲገናኙ ተመልክተናል። ምን አይነት ድንቅ ጨራሽ እንደሆነም በደንብ ስለሚያውቀው እንደዚህ አይነት ክፍተቶችን መፍቀድ አልነበረበትም። እዚሁም ከኋላው መጥቶ ወደፊት በሚጠጋበት ሰዓትም ራሱ በደንብ ሊጫነው ይገባ ነበረ። ወደፊቱ እንዲመጣ ማድረግ አልነበረበትም። ከኳስ ትይዩ እንዲሆን ማድረግ አልነበረበትም። ነገር ግን ያንን በመፍቀዱ ምክንያት በጭንቅላቱ ገጭቶ ጎል ሊያስቆጠር ችሏል። ሁለተኛውን ግብ ስንመለከት ደግሞ ከሳጥን ውጪ አግርሮ በመምታት ነው ማስቆጠር የቻለው። ነገር ግን ኳሷን ከመቀበሉ በፊት የነበረበትን ቦታ ከተመለከታችሁ እንደዚሁም ደግሞ አጠገቡ የነበሩትን የብራዚል ተጫዋቾች ስትመለከቱ ርቀት ነበረ። ቢያንስ ከቅርብ ከነበረው የብራዚል ተጫዋች የ2 ሜትር ርቀት ላይ ነው የነበረውና ኳሷን በነጻነት ነው የተቀበለው። ከተቀበለም በኋላ በፍጥነት እሱን የተጠጋ ተጫዋች አልነበረም። በተለይ ዳኒሎና ጋብሪኤል ማጋሌሽ እሱን በፍጥነት መጠጋት የሚችሉበት ቦታ ላይ ነው የነበሩት። ከቨር ማድረግ የሚችሉበት ቦታ ላይ ነው የነበሩት። ነገር ግን ለመጠጋት ያን ያህል ጥረት ሲያደርጉ አልተመለከተም። በዛች አጋጣሚ ባገኛት ክፍተት ተጠቅመው አክርሮ በመምታት መሬት ለመሬት በመምታት ወደ ግብነት ሊቀየር ይችላልና የብራዚል ተከላካዮች የፈጠሩት ክፍተት ለኤርሊንግ ብሮት ሃላንድ ምቹ ሆኖለት ወደ ግብነት ሊቀየር ይችላልና ተከላካዮቹ ራሳቸውን ሊወቅሱ ይገባቸዋል። በተጨማሪም ግን አንቸሎቲ ይዞት የገቡት ያጮት ስታይል ይዞት የገቡት አሰላለፍም ራሱ ሊያስወቅሳቸው የሚገባ ነው። በተለይ መሀል ሜዳው ላይ ይዞት የገቡትን አሰላለፍ ስንመለከት ካስሜሮ፣ ጋብሪኤል ማጋሌሽና ማርቲኔሊ ናቸውና ማርቲኔሊ ደግሞ በአርሰናል ቤትም በተደጋጋሚ ሲጫወት እንደተመለከት ነው በዋነኝነት መጮት የሚችለው በግራ ክንፍ ያጥቂ ስፍራ ቦታ ላይ ነው። አንቸሎቲ ግን 10 ቁጥር ቦታ ላይ ነው ሲጠቀሙት የነበረው። በእርግጥ በጨዋታ መሀል ወደ ክንፍ እየወጣ ሲጫወት ተመልክተናል። ብራዚሎችን በ4 ተጫዋቾች እንዲያጠቁም ከፍተኛ አስተዋጽኦ ሲያደርግ ተመልክተናል። ነገር ግን ደግሞ መሀል ሜዳውን ለመቆጣጠር የሚመች አይነት ተጫዋች አይደለም። በእርግጥ 67ኛው ደቂቃ ላይ ቀይረው አስወጥቶታል። እንደዛም ቢሆንም ግን ጋብሪኤል ማርቲኔሊን መሀል ሜዳው ላይ ማጫወት ተገቢ ነው ብዬ አላስብም። ትክክለኛው አሰላለፍ ነው ብዬ አላስብም። እንደዛ ከሚያደርጉ ይልቅ ብሩኖ ጉማሬሽንና ካስሜሮን ደብል ፒቮት ላይ አድርገው ከዛ ደግሞ ኔይማርን 10 ቁጥር ቦታ ላይ ኩኛን 9 ቁጥር ቦታ ላይ ቢያጫውቱት የተሻለ ነበረ። በተለይ ደግሞ ከጨዋታው በፊት ኔይማር 90 ደቂቃ የመጫወት ብቃት ላይ ይደርሷል የሚል አስተያየትን መስጠታቸው ተከትሎ ኔይማርን 10 ቁጥር ቦታ ላይ ቢያስጀምሩት የተሻለ ነው የነበረው። እንደዛ ካልሆነ ደግሞ ኩኛን ወደ 10 ቁጥር ቦታ መልሶ ኤንድሪክን 9 ቁጥር ቦታ ላይ ቢያጫውቱት ይሻል ነበረ ማርቲኔሊን እዛ ቦታ ላይ ከሚያጫውቱት። ነገር ግን አንቸሎቲ ማርቲኔሊን የ8 ቁጥር ቦታ ላይ ነበር ያሰለፉት። በዛም ግን ውጤታማ የሚባል እንቅስቃሴን ማድረግ ሳይችሉ ቀርቷል። እናም ይህንን ውጤት ተከትሎ አንቸሎቲ ላይም ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ብራዚሎች እግር ኳስ ላይ ያላቸውን ተጽዕኖ እናውቃለን። የብራዚል ደጋፊዎችም የብራዚል ሕዝብም በእግር ኳስ ላይ ያላቸውን እምነት እናውቃለንና ከወዲሁ ገና 16ቱ የጥሎ ማለፍ ጨዋታ ላይ መሰናበታቸውን ተከትሎ ምናልባትም አንቸሎቲ ላይ ትልቅ ተጽዕኖ ሊፈጥርባቸው ይችላል ተብሎ ይጠበቃል። ከዚህ በተጨማሪም ይዞት ከገቡት ያሰላለፍ ምርጫም በተጨማሪም ግን የተጫዋቾች ምርጫቸው ራሱ ሊያስወቅሳቸው ይገባል። በተለይ ኔይማርን የመረጡበት መንገድ ራሱ ያን ያህል አሳማኝ የሚባል አይደለም። በእርግጥ በዋነኝነት ኔይማር የተመረጠው የመጨረሻው የዓለም ዋንጫ ነው በሚል ምክንያት ነው እንጂ በአቋሙ ታይቶ አይመስለኝም። ምክንያቱም ኔይማር ላለፉት ዓመታት በጉዳት ምክንያት በጣም እየተቸገረ ያለ ተጫዋች ነው። እንደዚሁም የዓለም ዋንጫ ከመጀመሩ ከጥቂት ቀናቶች በፊትም ጉዳት አስተናግዶ እንደነበረ ሁላችንም እናውቃለን። እሱን ከሚመርጡት ይልቅ በቼልሲ ምርጥ ብቃት እያስመለከተ የሚገኘው ጆዋው ፔድሮን ቢመርጡት የተሻለ ነው የነበረው። ቢያንስ በትናንትናው ምሽት ጨዋታ ላይ 10 ቁጥር ቦታ ላይ መጮት ይችል ነበረ። ካስፈለገም ደግሞ 9 ቁጥር ቦታ ላይ እንዲጫወትም ማድረግ ይችሉ ነበረ። ነገር ግን አንቸሎቲ ሳይመርጡት ቀርቷል። ኔይማርን የመረጡት። ኔይማር ግን በዚህ ዓለም ዋንጫ ላይ ብዙ ደቂቃዎችን ራሱ መጮት አልቻለም። ተቀይሮ እየገባ ነበረ ሲጫወት የተመለከት ነው። በቋሚነት ራሱ መጀመር አልቻለም። ጆዋው ፔድሮ መጥቶ ቢሆን ኖሮ ግን በቋሚነት መጀመር የሚችልም ተጫዋች የሚሆን ነበረ። በቼልሲ ቤት እንደተመለከተው እንግዲህ በተጠናቀቀው ሲዝን ወደ 20 አካባቢ ጎሎችን ማስቆጠር የቻለ ተጫዋች ነው የነበረውና ጆዋው ፔድሮን ቢያመጡት ኖሮ ከኔይማር የበለጠ ጥቅም ይሰጣቸው ነበረ። ነገር ግን ኔይማርን አንደኛ የመጨረሻው የዓለም ዋንጫ እንዲሆን፣ ሁለተኛ ደግሞ የቀድሞ የብራዚል ተጫዋቾች ኔይማር እንዲመረጥ ጫና በማሳደራቸው ምክንያት ይመስለኛል ኔይማር የተመረጠው እንጂ ትክክለኛ በአቋሙ ምክንያት የተመረጠ አይመስለኝም። ይሄ ምርጫቸው ግን በስተመጨረሻ ዋጋ አስከፍሏቸዋል። ከዚህ በተጨማሪም ግን የብራዚል ደጋፊዎችን የብራዚል ተመልካቾችን በዋነኝነት ሊያሳስባቸው የሚገባው አይደንቲቲያቸውን ማጣታቸው ነው። በተለይ ከ2006 የዓለም ዋንጫ በኋላ ብራዚልን አልመስልም ብላለች። ከዛ በፊት የብራዚል ብሔራዊ ቡድን ምን አይነት እንደነበረ ሁላችንም የምናስታውሰው ይመስለኛል። ብራዚል ሲባል ምን አይነት የጨዋታ ስታይልን ይዘው ሊገቡ እንደሚችሉ፣ ምን አይነት አጮትን ሊጫወቱ እንደሚችሉ፣ ምን አይነት ተጫዋቾች እንደነበሯቸው ሁላችንም እናቅ ነበረ። አሁን ላይ ግን ብራዚሎች ብራዚልን አይመስሉም። ሞር እንደውም የአውሮፓ ቡድንን እየመሰሉ ነው የሚገኙት። በጣም ዲፌንሲቭ ሆነው እየገቡ ነው እየተመለከትናቸው የምንገኘው። በፊት ብራዚሎች ለማጥቃት ብቻ ነበር የሚገቡት። በጣም ምርጥ
ፍሌቨር ያላቸው ተጫዋቾች ነበራቸው። አሁን ግን ያንን አጥቷል። ሮቦት የሆኑ ተጫዋቾች ናቸው በቡድናቸው ውስጥ ያሉት። እንደ በፊቱ ፍሌቨር ያላቸው ተጫዋቾችን እየተመለከተን አይደለም የምንገኘውና ብራዚሎች አይደንቲቲያቸውን አጥቷል። ከዚህ በኋላ ይህንን አይደንቲቲ ይመልሳሉ ወይ? በጣም ትልቅ ጥያቄ ነው። እንደዚሁስ ወደ ሀያልነታቸው ሲመለሳሉ የሚለው ራሱ በጣም ትልቅ ጥያቄ ነው። እንደዚሁስ ካርሎ አንቸሎቲስ በብራዚል አሰልጣኝነታቸው ይቀጥላሉ ወይ የሚለው ራሱ አሁን እንደ ጥያቄ እየተነሳ ነው የሚገኘው። በዚህ የዓለም ዋንጫ ላይ ግን እንደ አጠቃላይ ከተመለከትን ትንሽ የሚባል ቡድን እንደሌለ እየተመለከትን ነው የምንገኘው። የተናቁት ሀገራቶችም በጣም ጠንካራ የሆነ እንቅስቃሴን እያደረጉ ነው የሚገኘው በራሳቸው መንገድ። አንዳንዶቹ በጣም በጥብቅ ተከላክለው፣ አንዳንዶቹ ደግሞ አጥቅተው ተጫውተው አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ለምሳሌ በቅርቡ እንኳን ኬፕ ቨርዴ ያሳየችውን እንቅስቃሴ ተመልክተናል። በጨዋታው ብትሸነፍም በዓለም ለህዝብ በተመልካች ግን ከፍተኛ ድል ነው ማስመዝገብ የቻለችው። እንደዚሁም ፓራጓይም ጀርመንን አሸነፋ ስታልፍ ተመልክተናል። ሞሮኮ ኔዘርላንድን አሸንፈው ሲወጡ ተመልክተናል። እንደዚሁም ደግሞ ኖርዌይም ብራዚልን አሸንፋ መውጣት እችላለች። ፈረንሳይም ፓራጓይ ለማሸነፍ በጣም ተቸግራ ነው መውጣት የቻለችው። ምናልባትም ከዚህ በኋላ እንግዲህ እንደዚህ አይነት ውጤቶችም ሊመዘገቡ የሚችሉበት እድል አለና በዚህ ዓለም ዋንጫ ላይ ትንሽ የሚባል ቡድን የለም። ትልልቅ የሚባሉ ሀገራቶች ትንንሾቹን ንቀው የሚገቡ ከሆነ ዋጋ መክፈላቸው አይቀርም። በእርግጥ በትናንትናው ጨዋታ ላይ ብራዚሎች ኖርዌይን ንቀባል ለማለት ትንሽ ያስቸግራል። እንደዛም ቢሆንም ግን ኖርዌይች በጣም ጠንካራ የሚባል እንቅስቃሴ አድርገው ታላቋ ብራዚልን በመገንደስ ወደ ሩብ ፍጻሜ ማለፍ ችሏል። በሩብ ፍጻሜውም ታላቋ ሀገር እንግሊዝን የሚገጥሙ ይሆናል። እንግሊዝን ያሸንፋሉ ወይ አብረን የምንመለከት ይሆናል። ነገር ግን ደግሞ ሙሉ ለሙሉ አያሸንፍም የሚባሉበት ደረጃ ላይ አይደለም የሚገኙት። ያንን ጨዋታ አሸንፈው የማለፍም እድል ሊኖራቸው ይችላል። ምናልባትም ወደ ግማሽ ፍጻሜ ሊያልፉ ይችላሉ። ምናልባትም ደግሞ ለፍጻሜም አልፈው ልንመለከታቸው የምንችልበትም እድል አለ። ኤርሊንግ ሃላንድ እንግዲህ የዓለም ዋንጫ ከመጀመሩ በፊት ይህ ዓለም ዋንጫ የኖርዌይን ታሪክ ሙሉ ለሙሉ ሊቀይር ይችላል የሚል አስተያየትን ሰጥቶ ነበረ፣ በእግር ኳሱ ዓለም ማለት ነው። እናም አሁን ድረስ እያሳዩት ያለው እንቅስቃሴ እንግዲህ የኖርዌይን የእግር ኳስ ታሪክን እየቀየረ ነው የሚገኘው። ለመጀመሪያ ጊዜ ወደ ሩብ ፍጻሜ አልፏል። ለመጀመሪያ ጊዜ ወደ ግማሽ ፍጻሜ ያልፋል ወይ? በቀጣይ ከእንግሊዝ ጋር በሚያደርጉ ጨዋታ የምንመለከት ይሆናል። እናንተ ግን ይህንን የብራዚልና የኖርዌይን ጨዋታ እንዴት ተመለከታችሁ? እንደዚህ ውስጥ የሃላንድን ብቃትንስ እንዴት አገኛችሁት? በቀጣይስ የእንግሊዝ ብሔራዊ ቡድንን አሸንፈው ወደ ግማሽ ፍጻሜስ የሚያልፉ ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።